ሁለት ባላ ተከል በአንዱ ሲሰበር በአንዱ ተንጠልጠል ሃይማኖት ላይ አይሰራ እንዳይመስላችሁ ዛሬ በስራ ምክንያት ወድቀን በቃ ከዚህ በኋላ ተስፋ የለኝም ያለ በኑሯችን ተማረን ኑሯችን ተበትኖ ከዚህ በኋላ ተስፋ የለኝም ያለ አይ አሁን በእድሜ ማባሪያ ላይ ነኝ በሚፈጠር ነገርም የለም ብለን ቆዝመን አዝነን ያለን እግዚአብሔር በመቶ ዓመት ላይ ምን ያረጋል ስራ ይሰራል በእግዚአብሔር መንገድ ነው መሄድ ኪስህም ዕውቀትህም ገንዘብህም ዝናህም ውበትህም ምን ሁሉ ነገር በእግዚአብሔር ስትጠጋ ነው ከዛ ውጪ ከሆነ ጸሎት ትርጉም እኔ ጎረምሳ ስለሆንን ወጣት ስለሆንን ህፃን ስለሆንን ጊዜ ያለን ልንል አንችልም እግዚአብሔር በአዛውንት ላይ ይሰራል በሽማግሌዎች ላይ ይሰራል እግዚአብሔር የሚሳነው ነገር አለ የለም የባዮሎጂ የፊዚክስ የኬሚስትሪ የሌሎች ቀመሮች ምናምን ይሄ በእግዚአብሔር ዘንድ ተራ እግዚአብሔር በየትኛው እድሜ መጥቶ ታሪክ እንደሚለውጥ ማናችንም ማለት ሰው ከእግዚአብሔር ጋር ሲነጋገር ምን አርጎ መነጋገር አለበት የሚለው ስንነጋገር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይትባረክ እግዚአብሔር አምላከ አበዊነ ለዛብፃን እስከዛቲ ሰዓት እስከዚህ ሰዓት እስከዚህ ችለት ያደረሰን የቅዱሳን አባቶቻችን አምላክ የኛም አምላክ ልዑለ ባህሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁንና ለናንተም እንዲገባ ክቡር አባታችን መላከ ብርሃን መምህር ሙላት ክበቤ የካቴድራላችን ዋና አስተዳዳሪና የሁላችን አባት ክቡራን ሊቃውንተ ቤተክርስቲያን ሰባካያን ወንጌል አበው መነኮሳት አዕይንተ እግዚአብሔር ካህናት ላይካነ ምስጢር ወንድሞች ዲያቆናት አባቶቼ እናቶቼ ወንድሞቼና እህቶቼ በወደደን ባፈቀረን ፍቅሩንም እስከ መስቀል ሞት ድረስ በገለጸልን በኃያሉ በገናናው በልዑል እግዚአብሔር ፍጹም የሰላምታ ቃል እንደምን አመሻችሁ እንደምን መጣችሁ እንደምን ከረማችሁ አሜን እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን የቅዱሳን አባቶቻችን አምላክ የኛም አምላክ ልዑለ ባህሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን ለቃል መውረድ ለስጋ ማረግ ምክንያት የሆነች ምክንያተ ድህን ብለን የምናምንባት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በአማላጅነቷ በጉባኤያችን መካከል ትሁንልን የመላእክት የነቢያት የሐዋርያት የጻድቃን የሰማዕታት ተራዳይነት አይለየን የተወደዳችሁ የእግዚአብሔር ቤተሰቦች የፕሮግራም መሪው መምህር ሲያስተዋውቁት እንደነበረው ዘወትር ማክሰኞ ያው ሥርዓተ ቤተክርስቲያን ነው እየተማረን ያለነው የሚያስተምር ማን ነው እግዚአብሔር መንፈስ ቅዱስ በጉባኤያችን መካከል ተገኝቶ ሥርዓት ያላትን በሥርዓት የምትመራዋን የቅድስት ቤተክርስቲያን ልጆች ያደርገን ዘንድ ቅዱስ ፈቃዱ ይሆንልን እንግዲህ ስለ ጸሎት ነው እየተማረን ያለነው በቤተክርስቲያን ሥርዓት መሰረት ክርስቲያኖች ከእግዚአብሔር ጋራ የሚገናኙበት ከእግዚአብሔር ጋራ የሚነጋገሩበት ለእግዚአብሔር ጥያቄያቸውን የሚያቀርቡበት ምስጋናቸውን የሚያቀርቡበት መስዋዕታቸውን የሚያቀርቡበት ዋናውና ከእግዚአብሔር ጋራ የምንነጋገርበት መሳሪያችን ምንድነው ጸሎት ነው እንግዲህ መሃል ላይ የምጠይቃችሁ ብዙም አላስቸግራችሁ ግን መሃል ላይ የምጠይቃችሁ ለምንድነው እንግዲህ በመናገርም እናንተም በመናገር እኔም በመናገር በአገልግሎት ውስጥ እንድንሆን በአገልግሎት ውስጥ ደግሞ እንድንባረክም ጭምር ነው ምክንያቱም የቃል እግዚአብሔር ነው የምንነጋገረውና እናንተም ፈጠን ይያላችሁ ትመልሱልኛላችሁ ማለት ነው ስለዚህ እንግዲህ ስለ ጸሎት ስንነጋገር ከከፋፈልናቸው ነገሮች መካከል አንዱን እየተመለከትን ነው አንደኛው እየተመለከትን ያለነው እንዴት እንጸልይ የሚለውን ነበር ስናየ ነበረው በተለይ እንዴት እንጸልይ የሚለውን በመሰረታዊነት አራት መሰረታዊ ሐሳቦች አንስተን ተነጋግረንበታል አንደኛው ሰው ሲጸልይ እንግዲህ ሰው ወደ ቤተ እግዚአብሔር ከመጣ ዋናው ስራው መጸለይ ነው ከእግዚአብሔር ጋር መነጋገር ነው ለእግዚአብሔር ጥያቄ ማቅረብ
በእግዚአብሔር ፊት መስዋዕትን ማቅረብ በእግዚአብሔር ፊት ምስጋናን ማቅረብ ነው። ከዚህ በፊት እንዳለው ጸሎት ብሂል ተናግሮ ምስለ እግዚአብሔር ነው። ጸሎት ማለት ሰው ከእግዚአብሔር ጋር የሚነጋገርበት ማለት ነው። ሰው ከእግዚአብሔር ጋር ሲነጋገር ምን አርጎ መነጋገር አለበት የሚለውን ስንነጋገር አንደኛ በእምነት መነጋገር አለበት። ምክንያቱም ፈጣሪ ሰማያት ወምድር በሆነው በእግዚአብሔር ፊት ነው ምን ቆመው። እግዚአብሔር ሁሉ ነገር በእጁ ያለ ሁሉ ነገር የሚያከናውን ጌታ ነውና ልብን ኩላሊትን የሚመረምር አምላክ ስለሆነ ሊያደርግልን የታመነ ጌታ ስለሆነ ለቃሉ የሚታመን ጌታ ስለሆነ በሱ ፊት ቆመን ስንጸልይ ይሆናል አይሆንም ይደረጋል አይደረግም በማለት ሳይሆን እግዚአብሔር ያደርግልኛል ብለን በእምነት መጸለይ እንደሚገባን ተነጋግረናል። ከዛ በመቀጠል እምንጸልየው ጸሎት እንደኛ ፈቃድ ሳይሆን እንደ እርሱ ፈቃድ እንዲሆን ምክንያቱም ከኛ ይልቅ ስለኛ እግዚአብሔር ስለሚጨነቅ ከኛ ይልቅ የሚጠቅመንን እግዚአብሔር ስለሚያቅ እንደ ፈቃድ ይሁን ብለን ጸሎት ማድረግ እንደሚገባን ተነጋግረናል። ከዛ ስንጸልይ ለእግዚአብሔር ንጹህ ባህሪ ስለሆነ እግዚአብሔር ንጹህ አምላክ ስለሆነ በንጹህ እግዚአብሔር ፊት እምናቀርበው መስዋዕት ንጹህ እንዲሆን ይቅር በለን ብለን መጸለይ አለብን። ይቅር በለን ይቅር በለን ስንል እኛም የበደሉንን ይቅር ብለናል ብለን ቃል ገብተን ነው ምንጸልየውና በፊቱ ውሸት እንዳይኖር በፊቱ ምንጸልየው ጸሎት የእውነት እንዲሆን ንጹህ ባህሪ ስለሆነ ንጹህ የሆነውን መስዋዕት ማቅረብ ስለሚገባን ይቅር በለን ብለን መጸለይ እንዳለብን ተነጋግረናል። ሳምንት በመጨረሻ የተነጋገርነው ሳናቋርጥ መጸለይ እንደሚገባን ትጉ ወጸልዩ የሚለው ማለት ነው። ተግቶ መጸለይ በእግዚአብሔር ፊት ምን ያህል ክብር የሚያሰጥ እንደሆነ ተነጋግረናል። እንግዲህ አሁን እነዚህን ስንጸልይ የምናረጋቸው ከሆነ ይሄንን ካከናወን በኋላ ከጸሎት በኋላ ምን እንጠብቃለን ነው ወይም ምን ማድረግ አለብን? ጸለይ ጠየቅን ለእግዚአብሔር መስዋዕትን አቀረብን። እንግዲህ መቼም ጸሎት ማለት ቅድም እንደተናገርነው አንድም ምስጋና ነው እግዚአብሔር ስላደረገልን እግዚአብሔር በሕይወታችን ስላከናወነው ነገር ተነግሮ ስለማያልቅ ስጦታው እግዚአብሔርን እናመሰግናለን በጸሎት። አንድም ጸሎት ልመና ነው የጎደለንን እምንለምንበት በስጋ በነፍስም እግዚአብሔር የምንሻውን እንዲያረግልን የምንጠይቅበት ነው ልመና ነው። አንድም ጸሎት መስዋዕት ነው ለእግዚአብሔር የምናቀርበው መስዋዕት ነው። የተፈጠርንበት ዓላማ እኛና መላእክት ሁለቱ ፍጥረታት ከ22ቱ ስነ ፍጥረታት ሁለቱ የተፈጠሩት እግዚአብሔርን ለማመስገን በእግዚአብሔር ፊት ለመቆም ነው የእግዚአብሔርን ክብር ለማግኘት። ስለዚህ የተፈጠርንበት ዓላማ የምስጋና መስዋዕትን ማቅረብ ነው። ስለዚህ ጸሎት እነዚህ ሶስት መሰረታዊ ነገሮች ይይዛል ማለት ነው። እንግዲህ ለቀረበ ልመና ለተጠየቀ ጥያቄ ልመና ጥያቄ ስለሆነ ለቀረበ መስዋዕት በእግዚአብሔር ፊት ላቀረብነው ጸሎት መስዋዕት ከዛም ባሻገር ላቀረብነው ምስጋና የምስጋናው ጌታ የተለመነው ጌታ የተመሰገነው ጌታ ከሱ ደግሞ የምንጠብቀው ነገር አለ እንዲሆንልን እንዲደረግልን እንዲመጣልን። ይሄ ሲሆን ከጸሎታችን በኋላ ምን ማድረግ ይጠበቅብናል? ጌታ እንዲሰጠን መስዋዕታችንን በብሩ ገጹ እንዲቀበልልን ልመናችንን እንዲሰማል። ከጸሎት በኋላ ከክርስቲያኖች ምን ይጠበቃል ነው? አንደኛው ዛሬ እነዚህን ትምህርቶች ነው የምንማረው። የመጀመሪያውና ዋንኛው ሳይቸኩሉ መጠበቅ። ምን አልኳችሁ? ጸሎት ካረግን በኋላ ሳይቸኩሉ መጠበቅ አንደኛው መሰረታዊ ጉዳይ ነው። የእግዚአብሔር ልጆች እግዚአብሔር የጊዜ ጌታ ነው። በእቅድ በዓላማ በጊዜ የሚሰራ ጌታ ነው። ካለው ጊዜ አይዘገይም። ባለው ጊዜ የሚሆነው ነገር ያከናውናል። ከእግዚአብሔር የሚቀድም ማንም የለም። በእኛ ፕላን በእኛ እቅድ የዘገየ እንኳን ቢመስለን እግዚአብሔር ከእቅዱ አይዘገይም ከጊዜም አይዘገይም እግዚአብሔር። ስለዚህ የጊዜ ጌታ የሆነውን እግዚአብሔርን ምን ማድረግ አለብን? መጠበቅ መቻል አለብን ሳንቸኩል። ይሄንን ልበ አምላክ ቅዱስ ዳዊት እንዲህ ይላል። ዳዊት ስለ እግዚአብሔርን ለምኖ ስለማግኘት ሲናገር እንግዲህ ዳዊትን ታውቃላችሁ። ዳዊት ልበ አምላክ ማለት ነው።
እግዚአብሔር ልቡን ያነጻለት ለይቅርታ ይቅር ለማለት እግዚአብሔር ፊት ቆሞ ንስሐ ለመግባት የታደለ ልብ አምላክ ይሆን እንደ እግዚአብሔር ልብ የሚያስብ በእግዚአብሔር መንገድ ለመሄድ በእግዚአብሔር አስተሳሰብ ለመኖር የታደለ ስለሆነ ልብ አምላክ ተብሏል። ዳዊት ማለት ህሩይ ማለት ነው ይላሉ ሊቃውንት። የተመረጠ ከወንድሞቹ አባቱ ቢረሳው ቤተሰቦቹ ቢረሱት እግዚአብሔር ከጫካ ጠርቶ ያነገሰው ህሩይ ምህሩያን ከምርጦች የተመረጠ የነ ኤልያብ ወንድም ነው። እጅግ በጣም ያማሩ የተዋቡ ወንድሞች ነበሩት። ከነዛ መሃል መርጦ እግዚአብሔር የሾመው ዳዊት ማለት ሰላም ማለት ነው። ራሱ መስተሳይል ይሏል ሰላም የሆነ ማለት ነው። ዳዊት በእግዚአብሔር ፊት ክብርን ያገኘ ነብዩ ሳሙኤል በቀባው ጊዜ ቅባ መንግስት ሲቀባው 7 ሀብታት የተሰጡት በእግዚአብሔር ፊት በንጹህ ያገለገለ እግዚአብሔርን በንጹህ የተቀበለው አባት ነው። ይሄ ታላቅ አባት በመዝሙሩ ላይ በመዝሙር 40 ቁጥር 1 ላይ እንዲህ ይላል ቆይቼ እግዚአብሔርን ደጅ ጠናሁት ይላል። ምን ብዬ ልብ በሉ ቆይቼ እግዚአብሔርን ደጅ ጠናሁት ወዲያው አይደለም ከርሜ ለእግዚአብሔር ጥያቄን እያቀረብኩ ቆይቼ በጸሎት ውስጥ ቆይቼ በልመና ውስጥ ቆይቼ እግዚአብሔርን ምን አልኩት ደጅ ጠናሁት ወደ እግዚአብሔር አንኳኳው እግዚአብሔርን ለመንኩት ነው የሚለው ቆይቼ እግዚአብሔርን ደጅ ጠናሁት አለ። ከዛም እርሱም ዘንበል አለልኝ። አያችሁ ቆይቶ የጸለዩትን ጸሎት በትጋት በቆይታ ሳይቸኩሉ እግዚአብሔር እንደፈቀደ መቆየት እግዚአብሔር ዘንበል እንዲልልን ያደርጋል። ቆይቼ እግዚአብሔርን ደጅ ጠናሁት አለ። ከዛስ እሱም ዘንበል አለልኝ። ቀጠለና ጩኸቴንም ሰማኛል። ሰው በህይወቱ ብዙ ጩኸት አለበት። የማያቋርጥ ጩኸት በህይወታችን ውስጥ አለ። የሥራ ጩኸት አለ፣ የኑሮ ጩኸት አለ፣ የትምህርት ጩኸት አለ፣ የትዳር ጩኸት አለ፣ የልጅ ጩኸት አለ። ስፍር ቁጥር የሌለው ጩኸት አለብን። ይሄን ጩኸት አምጥተን በእግዚአብሔር ፊት ነው የምናቀርበው። ሁሉን በሚያውቅ ሁሉን በሚያደርግ ሁሉን በሚያከናውን በእግዚአብሔር ፊት እናቀርበዋለን። እንዲያከናውንልን የልቦናችንን መሻት እግዚአብሔር እንዲፈጽምልን በእግዚአብሔር ፊት እናቀርባለን። እግዚአብሔር ቆይታችንን ጽናታችንን አይቶ ዘንበል ይልልናል ወደኛ ጩኸታችንንም ይሰማል። እግዚአብሔር ጩኸቱን የሰማው ሰው ችግሩ ተፈታለት ማለት ነው። ወደሚፈልገው ነገር ሄደ ማለት ነው። ልበ አምላክ ቅዱስ ዳዊት እንዲህ አለ። አያችሁ ቆይቼ እግዚአብሔርን ደጅ ጸናሁት እያንኳኳው በቤቱ ቆየው በቤቱ ልመናዬን እያቀረብኩ በእግዚአብሔር ቤት ቆየው። ከዛ እርሱ ምን አደረገኝ ዘንበል አለልኝ። የእግዚአብሔር ዘንበል ማለት የዓለምን ችግር የሚፈታ ነው። በልባችን ውስጥ ያለውን እንቆቅልሽ በሙሉ የሚፈታ ነው። እግዚአብሔር የሚበደር አምላክ አይደለም። ቸር ባለጸጋ በባህሪው ባለጸጋ የሆነ ነው። ሰጥቶ የማያልቅበት አምላክ ነው። ስለዚህ ዘንበል ካለልን እግዚአብሔር የልቦናችንን መሻት ይፈጽማል። እንዲያለመውን ግን ልክ ዳዊት እንዳለ ቆይቶ ደጅ መጽናት ይፈልጋል ጩኸታችንን ይሰማ ዘንድ። ይሄን ነው እንግዲህ በዚህ ውስጥ ሊቃውንት ሲተረጉሙ ዳዊት ይሄንን ለምን አለ ቢሉ ለመነሻው ወይ በመጀመሪያ በሰባ ዘመን እስራኤል እግዚአብሔርን በድለው ወደ ባቢሎን ወርደው ነበር። 70 ዓመት ልብ በሉ 70 ዓመት በባቢሎን በመከራ ውስጥ ቆይተዋል። በኋላ 70 ዓመቱን ሙሉ ደግሞ ምን አድርገዋል? እነሱ ሱባኤ ገብተዋል፣ ጾመዋል፣ ጸልየዋል። 70 ዓመት ቆይተን ጸለይ ቆይተን ሱባኤ ገባን፣ እግዚአብሔር ዘንበል አደረገልን ከባቢሎን አወጣን ሲል ነው ይላል። በዚህ ምክንያት ብንበድለው እግዚአብሔርን ብናሳዝነው በቁጣ መጣብን፣ አሕዛብን አስነሳብን። አሕዛብን በትር አድርጎ እግዚአብሔር ቀጣን፣ በቁጣ እግዚአብሔር ተገለጠብን። ብንለምነው ብንጸልየው ወደሱ ብንመለስ ደግሞ ቁጣውን ወደ ትዕግስት መለሰልን። በመዓት እግዚአብሔር ወደኛ መጣ። ከምንወዳት ሀገራችን እግዚአብሔርን ከምናመልክበት ቤተ መቅደሳችን ነቅሎ
አሕዛብ እግዚአብሔርን ወደማያውቁ ሰዎች ሰደደን። ለምን? እግዚአብሔርን ስለበደልን። በመዓት እግዚአብሔር ተገለጠብን። በመዓት ብንለምነው ብንጸልይ ሱባኤ ብንገባስ በምህረቱ ተመለሰልን። ቆይተን እግዚአብሔርን ደጅ ጸና ነው። በኋላ እግዚአብሔር ደግሞ በምን ተመለሰ? ቁጣውን በትዕግስት መዓቱን በምህረት መለሰልን ብሎ ሊቃውንት ይፈቱታል። አንድም ስለ አዳም ተነግሯል ይላሉ። አዳም እግዚአብሔርን በድሎ እግዚአብሔርን አሳዝኖ ከገነት ወጣ። እግዚአብሔር ደግሞ ምን አደረገው? 5500 ዘመን ጊዜ ሰጥቶት አዳም 5500 ዘመን ሲያለቅስ ነው የኖረው። እግዚአብሔርን እየለመነ እግዚአብሔር ያድነው ዘንድ ወደ ቀደመ ክብሩ ይመለሰው ዘንድ መቼም 7 አዳምና ቆይተዋል ከመላእክት ጋር ከእግዚአብሔር ጋር እየተነጋገሩ እግዚአብሔርን እያገኙ እግዚአብሔር በረድኤት አብሯቸው ሆኖ ከመላእክት ጋር እግዚአብሔርን እያመሰገኑ ቆይተዋል። ገነትን በቲዮሪ ወይንም በሐሳብ ወይም በመጻሕፍት አይደለም የሚያውቁት። እነሱ እንዴት ነው የሚያውቁት? በመኖር ከመላእክት ጋር በመኖር ገነት ውስጥ እግዚአብሔርን በማመስገን ነው የሚያውቁት። አስባችሁታል? ከገነት ወጥተው ወደ ምድረ ፋይድ ወደ ሲኦል ሲወርዱ የገነትን ጣም የሚያውቁ ናቸው። እንባቸው ምን ያህል ከባድ እንደሆነ ሐዘናቸው ምን ያህል ከባድ እንደሆነ መገመት አይከብድም። የእግዚአብሔርን ረድኤት ቸርነት በረከት ሲቀምሱ ሲያጣጥሙ የነበሩ ናቸው። ስለዚህ ቅዱስ ዳዊት ምን አለ? ቆይቼ ደጅ ጠናው እግዚአብሔርም ቃል ገባለት ለአዳም ከገነት በተባረረ ጊዜ በሐሙስ ዕለት ወበበንፈቃ ለዕለት እትወለድ ሞለት ወለት ተከብሎ በ5 ቀን ተኩል ተወልጄ አድናለሁ ብሎ እግዚአብሔር ቃል ገባለት። አዳም ያንን ዘመን የእግዚአብሔርን መምጣት ይጠብቅ ነበር። ምክንያቱም ነቢያቱን ሁሉ አይታችሁ ከሆነ ኢሳይያስም ቢል ምን አለ ሰማያትን ቀደ ብትወርድ ይላል። የጭንቀታቸው መጠን ሰማያትን ቀደ ውረድ አድነን ይላል። ዳዊት ፈኑ እዴከ ማርያም ከአርያም ከላይ ቀኝህን ክንድህን የተባለው ልጅህን ላክልን አድነን መከራ ውስጥ ነን እያሉ ይጸልዩ ነበር። ይሄ ጸሎት የአዳም ጸሎት ነው። ጌታው ያድነን እያለ ግን ጸሎት ወዲያው አልሆነም። ረጅም ጊዜ ፈጀ። የነቢያቱ የአበው የሁሉም ጸሎት አድነን ነበር። ዳዊት ደጅ ጸንጀው ቆይቼ ደጅ እግዚአብሔርን ጸናሁት አለ። ቆይቼ እግዚአብሔር ቀጠሮ ሰጠ 5500 ዓመት። ከዛ በኋላ ተወልጄ አድንሃለሁ አለ። ጊዜውን ቆጥሮ እግዚአብሔር መጣለት። ቆየ። እግዚአብሔር ዘንበል አለልኝ አለ። አያችሁ? ይሄ የአዳምም ጸሎት ነው። ቆይቼ ደጅ እግዚአብሔርን ጸናሁት፣ እግዚአብሔርን አሳዝኘዋለሁ፣ እግዚአብሔርን በድየዋለሁ፣ ግን ቆይቼ እግዚአብሔርን ደጅ ጸናሁት። በረጅም ዘመን እግዚአብሔርን ጠየቅኩት፣ እግዚአብሔር ዘንበል አለልኝ፣ ጩኸቴን ሰማኝ፣ እግዚአብሔር አዳነኝ አለ። ይህንን ሊቃውንት ሲተረጉሙ ለአዳምም ነው ዳዊት የተናገረው፣ ስለ አዳምም የተናገረው ነው ይላሉ። እንግዲህ በዚህ በመጽሐፍ ስንመለከት ልብ በሉ፣ እግዚአብሔር ሰውን ያድነው ዘንድ ፈቅዷል። እግዚአብሔር ሰውን አድኖታል። ሰው ከመከራ ሥጋ ከመከራ ነፍስ ድኗል። ከሰው ደግሞ የሚጠበቅ ሱታፌ አለ። ሰው ለመዳን የሚጠበቅበትና የሚያደርገው ነገር አለ። መጸለይ ነው አንዱ። ሲጸልይ ሳይቸኩል የእግዚአብሔርን መልስ መጠበቅ አለበት። አንዳንድ ጊዜ ጥያቄያችን ቅጽበታዊ መልስ ሊያገኝ ይችላል። እንደ ፈያታዊ ዘየማን በመስቀል ላይ ነው። ጌታ ሆይ በመንግስት በመጣ ጊዜ ያስበኛል። ጸሎቱ እንደውም ረጅም እኮ ነው። በመጣ ጊዜ በመንግስት በግርማ መለኮት በመጣ ጊዜ አስበኛል። እግዚአብሔር ግን ምን አለው? ዛሬ ምን አደርጋለሁ? በገነት ከኔ ጋር ነው። እሱ ረጅም ነው የጠየቀው። እግዚአብሔር ግን ምን አደረገለት? ወዲያው መለሰለት። እንዲህ የጸሎት ምላሽ ልናገኝ እንችላለን። ነገር ግን ረጅም ጊዜ የሚጠይቅ በትዕግስታችን በጥያቄያችን መሰረት እግዚአብሔር በቆይታ መጥቶ የሚባርከን ደግሞ በረከት አለ። አንድ ሁለት ታሪኮችን እናንሳ እዚህ ላይ። መጀመሪያ የምናነሳው በጣም ብዙ ታሪክ ቢኖርም በመጽሐፍ ቅዱስ
የአበው ርዕሰ አበው የሚባለው የሃይማኖት መሰረት የሚባለው አብርሃም ታላቅ አባት ነው። አበብዙሃን ነው፣ የብዙዎች አባት ነው። የአብርሃምን የህይወት መለወጥ ወደ እግዚአብሔር መጠራት ስንመለከት ከዘፍጥረት ምዕራፍ 12 ጀምሮ ያለው ነገር እንመለከታለን። አብርሃም አባቱ በጣዖት አምልኮ የሚኖር ሰው ነው። ሚስት አጋብቶታል። ወንድሞቹ ሚስት አግብተዋል። አብርሃም ከአባቱና ከቤተሰቡ ጋር ነበር የሚኖረው። ሚስቱ አብራም ነበር የሚባለው። ሚስቱም ሳራ ሳይሆን ሶራ ነበር የምትባለው። በዚህ ዘመን ውስጥ ሚስቱ ምን ነበረች ይላል? ልጅ መውለድ የማትችል መካን ነበረች፣ ማትወልድ ሆና ነበር፣ መሃን ነበረች ማለት ነው። አብርሃም በወጣትነቱ አግብቷታል። ረጅም ዘመን በዛ ኖሯል። ልጅ አልወለዱም፣ ልጅ የላቸውም። አብርሃም እግዚአብሔርን ፈለገ። እግዚአብሔርን ፈልጎ አገኘው። እንግዲህ ታሪኩ ረጅም ስለሆነ አብርሃም እግዚአብሔርን ካገኘው በኋላ እግዚአብሔር ለአብርሃም እንዲህ አለ። እግዚአብሔርን ፈልገን ስናገኝ ከእግዚአብሔር ጋር ስንሆን ለእግዚአብሔር የማይመቹ ነገሮች መካከል እግዚአብሔር ለይቶ ውጣ ሊለን ይችላል። አብርሃም በዙሪያው የነበሩት አካባቢው ላይ ያለው አባቱን፣ ቤተሰቡን፣ ሀገሩን ጨምሮ ጣዖት አምላኪ ናቸው። አብርሃም ደግሞ እግዚአብሔር ፈልጎታል ሊመርጠው። እግዚአብሔር የአብርሃምን ልብ፣ የእግዚአብሔርን መሻት፣ እግዚአብሔርን መፈለግ ተመልክቷል። እግዚአብሔር የአብርሃምን ልብ አይቶለታል። ስለዚህ በምዕራፍ 12 ቁጥር 1 ላይ ዘፍጥረት ላይ እንዲህ ይላል፣ እግዚአብሔርም አብርሃምን አለው ከሀገርህ ከዘመዶችህ ከአባትም ቤት ተለይተህ ውጣ አለ። ከሶስት ነገር ነገረው። አንደኛው ከሀገርህ አለ። ሀገሩ ጣዖት አምልኮ የነበረበት፣ ምክንያቱም ሀገሩ በሰማይ ነው። እግዚአብሔር ለዚህ የመረጠው ታላቅ አባት ነው። ስለዚህ ከሀገር ውጣ አለው። ኃጢአት ከሚሰራባት፣ በደል ከበዛባት፣ ጣዖት አምልኮ ካለባት፣ በዛ ከተሳሰረ ሕዝብ ካለባት ሀገር ውጣ አለው። ከዛ ከዘመዶች ተለይ አለው። ለእግዚአብሔር ወደሚመች ነገር ለወስድ ስለሆነ ከአምልኮ ጣዖት፣ ከተንኮል፣ ከክፋት ካሉ ዘመዶች ተለይ አለው። ከዛ ከአባት ቤት በጣም ቅርብ አደረገው። ከሀገር አለው፣ ከዘመድ አለው። ከዛ ምን አደረገው? ከአባት ቤት ተለይተው ውጣ አለው። እህት ወንድም ምናምን ብለህ እዚህ እንዳትቀር ውጣ አለው። ከዛስ ምን አለው? እኔ ወደማሳይ ምድር ሂድ አለው። ያ እሱ የሚያሳየው ምድር እግዚአብሔር የባረከው ቦታ ነው። እግዚአብሔር አብርሃምን ሊባርከው ያሰበበት ቦታ ነው። ስለዚህ እኔ ወደማሳይ ምድር ሂድ አለው። ታላቅ ሕዝብ አደርግሃለሁ አለው። ይሄንን እግዚአብሔር ልብ በሉ፣ እግዚአብሔር ለአብርሃም ይሄን ሲነግረው አብርሃም እድሜው 75 ዓመቱ። አሁን አንድ ሰው እድሜው 75 ዓመት ቢሆን ከዚህ በኋላ ምንድነው መቃብሬ የተማሰ ነው የሚባለው፣ መቃብሬ የተቆፈረ ነው፣ ወደ ሞት እየሄድኩ ነው ብሎ የሚያስብበት እድሜ ነው። አብርሃምን ግን እግዚአብሔር ስራ ሊጀምርበት፣ እግዚአብሔር በየትኛው እድሜ መጥቶ ታሪክ እንደሚለውጥ ማናችንም አናውቅ። በየትኛውም እድሜ ጎረምሳ ስለሆንን፣ ወጣት ስለሆንን፣ ሕፃን ስለሆንን ጊዜ አለን ልንል አንችልም። እግዚአብሔር በአዛውንት ላይ ይሰራል፣ በሽማግሌዎች ላይ ይሰራል። ከሐዋርያት ቅዱስ ጴጥሮስ ሲመረጥ እኮ 53 ዓመቱ ለሐዋርያነት ሲመረጥ። እግዚአብሔር መቼ የት እንደሚመርጣቸው አታውቁ። የት እንደሚመርጠን አናውቅ። 75 ዓመቱ ነው አብርሃም። ውጣል ሀገርን ተው። የ75 ዓመት ሰው ረጅም ዘመኑን በዛው ሀገር የኖረ ብዙ ዘመድ ያለው ከአባቱ ቤት የሚኖር ሰው ውጣ አለው እግዚአብሔር። ከዛ ምንድን ነው ያለው? ታላቅ ሕዝብ አደርግሃለሁ አለው። መቼም ታላቅ ሕዝብ ለመሆን መጀመሪያ ዘር መተካት አለበት። ታላቅ ሕዝብ አደርግሃለሁ አለው። ከዛም እባርክሃለሁ፣ ስምህንም ከፍ ከፍ አደርግሃለሁ፣ ቡሩክም ትሆናለህ። የሚባርኩን እባርካለሁ፣ የሚረግሙን ረግማለሁ። እግዚአብሔር እኮ ነው እንዲህ የሚለው ለአብርሃም። ታላቅ ሕዝብ አደርግሃለሁ፣ ውጣ ተለይ አለው። እግዚአብሔር ለበጎ ነገር ተለዩ ይለናል። ዛሬ
ስለ መልካም ነገር ተለዩ ይለናል። ቅድስና መለየት ስለሆነ ከዘረኝነት ተለዩ፣ ከአድመኝነት ተለዩ፣ ከክፉ ነገር ከኃጢአት ከበደል ሁሉ ተለዩ ይለናል። ውጡ ይለናል። እንደዛ ስታደርጉ እኔ ታላቅ ሕዝብ አደርጋችኋለሁ፣ ከፍ ከፍ አደርጋችኋለሁ፣ እባርካችኋለሁ፣ የሚባርኳችሁን እባርካለሁ፣ የሚረግሟችሁን እረግማለሁ ይላል እግዚአብሔር። ለአብርሃም ይህንን ነው ያለው። አብርሃም እኔ ትልቅ ሰው ነኝ፣ ዕድሜ 75 ዓመት ነው፣ ከዚህ በኋላ ወዴት እሄዳለሁ አላለም። እግዚአብሔር እንዳዘዘው አብርሃም ተነሳ፣ ወጣ። እግዚአብሔር ከዛ በኋላ አብርሃም በሕይወቱ ታላላቅ ፈተናዎች ገጥሞታል። ከወጣ በኋላ ግን ምን ፈልገው ነጥብ ላይ ለመሄድ እግዚአብሔር ውጣ ያለው አብርሃም ከዛ ቦታ ወጣ። እግዚአብሔር ወዳዘዘው ቦታ ሄደ። አብርሃም ልጅ የለውም። በተለይ የቃል ኪዳን ልጁ ይስሐቅ የለም፣ አልተወለደም። ከዛ ሀገር ከወጣ በኋላ ምናልባትም ከ24 ዓመት በኋላ አስባችሁታል። ከ24 ዓመት እግዚአብሔር ውጣ ብሎት ከቆየ በኋላ በ99 ዓመቱ ቅድስት ሥላሴ በሶስት ሽማግሌዎች አዛውንት ተመስለው በመምሪያ አድባር ስር ተገልጠውለታል። በዛም ቦታ ተገኝተው አብርሃምን ባርከውታል። የእንግድነቱን ታሪክ ወዘተ ታውቃላችሁ። ያ ዛሬ የምናወራው ስላልሆነ ሥላሴ በቤቱ ተገኝተው የባረኩት አብርሃም ስለ ሚስቱ ስለ ሳራ ጠየቁት። ሳራ አርጅታለች። የሴቶች ልማድ ልምላሜ ቀርቶባታል። ዕድሜዋ ሄዷል። አብርሃምም አርጅቷል። አብርሃም 99 ዓመት ሆኖታል ሥላሴን ሲቀበል። እግዚአብሔር እባርካለሁ ሲለው 24 ዓመት በኋላ ነው በመምሪያ አድባር ስር ያገኘው። ስለ ሳራም አንስቶ የጠየቀው። ከዛ ምን አለው? አብርሃምን የዛሬ ዓመት በዚህ ጊዜ እንመጣለን፣ ሳራ ትወልዳለች አሉት። አያችሁ፣ ቆይቶ ደጅ መጽናት እግዚአብሔር የሚሳነው ነገር አለ? የለም። የባዮሎጂ፣ የፊዚክስ፣ የኬሚስትሪ፣ የሌሎች ቀመሮች ምናምን ይሄ በእግዚአብሔር ዘንድ ተራ ነው። ተፈጥሮ ለእግዚአብሔር የምትታዘዝ ናት። በምናውቀው ቀመር እግዚአብሔርን የእግዚአብሔርን ሥራ መመዘን አይቻልም። አንድ ሰው በባህር ላይ ሊሄድ አይችልም። በመጽሐፍ ቅዱስ በባህር ላይ እግዚአብሔር ሲሄድ አይተነዋል። የግራቪቲ ሕግን እንግዲህ ይጻረራል ይሄ ጉዳይ። ሲያርግ አይተነዋል። እግዚአብሔር ሲያርግ ደቀ መዛሙርቱ አይተውታል። ከሕግ በላይ ነው። በተዘጋ በር እግዚአብሔር ሲገባ በተዘጋ በር እግዚአብሔር ገብቶ ሲያነጋግራቸው ሐዋርያትን አይተናል። ከተፈጥሮ ሕግ ውጪ ነው ይሄ። እግዚአብሔር ተፈጥሮ ሕግ የሚይዘው አምላክ አይደለም። ከተፈጥሮም ከጊዜም ከሁሉ ነገር በላይ ነው እግዚአብሔር። ስለዚህ ምን አለ? ሳራ የዛሬ ዓመት ትወልዳለች አለ። ሳራ ምን አለች? እኔ አርጅቻለሁ ጌታዬም ትላለች። በቅዱስ መጽሐፍ ላይ እንደተገለጸው ጌታዬም አርጅቷል፣ ይሄ ነገር የሚሆንልን አይደለም አለችና በልቧ እየሳቀች ይሄ ነገር የሚሆን ይመስላልን አለች በመቀለድ። ሳራ ስለምን ሳቅሽ? ለእግዚአብሔር የሚሳነው ነገር አለን አሏት። አልሳኩም አለች ደንግጣ። እግዚአብሔር ግን መስራት የሚችል ቆይተው የለመኑትን ማድረግ የሚችል በቆይታ የእግዚአብሔር ልጆች ይኸውላችሁ፣ ዛሬ በብዙ ችግሮች ውስጥ ልንሆን እንችላለን። እመኑኝ፣ እግዚአብሔርን በእምነት ከጠየቅነው፣ በፊቱ ከተንበረከክን፣ ልባችንን ለእግዚአብሔር ከሰጠነው እግዚአብሔር ጊዜ ያለው ጥያቄዎቻችንን ሁሉ ሊፈታ። ጥያቄው የሚጠቅም ከሆነ የሚጠቅመንን እግዚአብሔር ስለሚያውቅ ስንጸልይ ደጅ ቆይተን ደጅ ጸንተን እግዚአብሔርን መለመን መቻል አለብን። አያችሁ፣ ታላቁ አባት አብርሃም እግዚአብሔር ሁሉን ነገር አከናውንልሃለሁ ያለው አብርሃም ውጣ ከተባለ በኋላ እንኳን 24 ዓመት ቆይቷል ልጅ ለማግኘት። እንዴ መቼ ነው ባርካለሁ ብለኛል፣ መቼ ነው ሞልደው አላለ። እግዚአብሔርን ስለሚያምኑ
በእግዚአብሔር ስለሚተማመን እግዚአብሔርን ጠበቀ። አብርሃም ልጁ ይስሐቅ ሲወለድ 100 ዓመቱ ነበር። እግዚአብሔር ይችላል፣ ሁሉ ነገር ማከናወን ይችላል እንዳይመስላችሁ። ዛሬ በስራ ምክንያት ወድቀን በቃ ከዚህ በኋላ ተስፋ የለኝም ያለን፣ በኑሯችን ተማረን ኑሯችን ተበትኖ ከዚህ በኋላ ተስፋ የለኝም ያለን፣ አይ አሁን በእድሜ ማባያ ላይ ነኝ ምንም የሚፈጠር ነገርም የለም ብለን ቆዝመን አዝነን ያለን፣ እግዚአብሔር በ100 ዓመት ላይ ምን ያደርጋል? ስራ ይሰራል። መጸለይ ብቻ ነው፣ እግዚአብሔር ታሪክ ይለውጣል። 100 ዓመቱ ነበር ይላል። እንግዲህ ተመልከቱ፣ ስንጠይቅ ስንጸልይ እግዚአብሔር የሚጠቅመን ከሆነ በየትኛውም ጊዜ ያመጣዋል። እግዚአብሔር አይሳሳትም። ሲወለድስ እንደ ይስሐቅ አይነት ልጅ አይታችኋል። እንደ ይስሐቅ አይነት ልጅ አንዳንድ ጊዜ እኮ እግዚአብሔር በድለን በመጥፎ መንገድ ሄደን ከሆነ የሚወለደው ልጅም እንደ ይስሐቅ ሳይሆን እንደ ይሁዳ ይሆናል። እንደ ይሁዳ ቅዱስ ማርቆስ በምዕራፍ 14 ቁጥር 21 ላይ ወንጌላዊው ምን ይላል መሰላችሁ? ያ ሰው ባይወለድ ይሻለው ነበር ይላል። ስለ ይሁዳ ሲያነሳ ያ ሰው ባይወለድ ይሻለው ነበር ይላል። ተወልዶ ባይወለድ ይሻለው ነበር የሚባል ልጅ ሊመጣ ይችላል። ጸንታችሁ ከቆያችሁስ፣ ጸንተን ከቆየንስ፣ እግዚአብሔር የሚያደርገውን አስበን ቆይተን ከለመንነውስ እንደ ይስሐቅ አይነት ልጅ ይሰጠናል። እግዚአብሔር ሲሰጥ እግዚአብሔር ባርኮ ነው የሚሰጠው። ስለ ይሁዳ ታውቃላችሁ አይደለ? ይሁዳ የሚገርማችሁ ነብዩ እንባቆም የተባለ አንድ ታላቅ ነቢይ ያልፍ ነበር። የይሁዳ አባት ከጓደኞቹ ጋር ቁጭ ብሏል እና ነብዩ ሲያልፍ ተነሱ። ይሄ ልማድ ነው። ካህን ሲመጣ አባት ሲመጣ ቆም ብሎ ማሳለፍ ልማድ ነው። የይሁዳ አባት በትዕቢት እንዳላየ ሆኖ ቁጭ ብሎ አሳለፈው። አስተምሮ ቆይቶ ሲመለስ ምን ይላል መጽሐፍ? እንዳይነሳ በትዕቢት እንዳይቀመጥ በፍርሃት ሆኖ ተከናንቦ አሁንም ላለመነሳት ተሸፋፍኖ ቁጭ አለ ይላል። ነብዩ እንባቆም ምን አለ? እብን ዲበ እብን ነቢሮዋል፣ ድንጋይ በድንጋይ ላይ ተቀምጧል አለ። የእግዚአብሔርን ነቢይ አለማክበር ኃጢአትም ነው በደልም ነው። ኦሪት አክብር ገጽ አረጋዊ ትላለች። እንኳን ነቢይን ሽማግሌንም ቢሆን አክብር፣ እናት አባትህን አክብር ትላለች። ነቢዩን የእግዚአብሔርን ነቢይ አላከበረም። ከዛ ነቢዩ ምን አለ? የዛን ሰው የልብ ክፋት ኃጢአትና በደል በውስጡ ያለውን ነገር ተመልክቶ ምን አለ? ወደፊት የሚሆነውን ነገር ነገረው። ከዚህ ሰው የሚወለደው አለ አባቱን የሚገድል አባቱን የሚሰልብ እናቱን የሚያገባ ጌታውን የሚሸጥ ነው አለ። አሁን ቅዱስ ማርቆስ በኋላ ያለውን ታሪኩን ከፊት ያለውን ታሪኩን አጠቃላይ አይቶ ያ ሰው ምን ባይል ነበር? ባይወለድ ይሻለው ነበር አለ። ቆይተን ደጅ ጸንተን የምናገኘው ልጅ እንደ እግዚአብሔር ቅዱስ ፍቃድ እንደ ይስሐቅ ያለውን እግዚአብሔር ሲሰጥ ሁሉም የእግዚአብሔር ስጦታ ቢሆንም ግን የምንቀበለው በቅድስና በንጽህና ሲሆን እግዚአብሔር ይባርከዋል፣ እግዚአብሔር ይሰጠናል። ይሄ የአባቱ ትዕቢት የአባቱ ክፋት በኋላም እግዚአብሔር ሁሉን የሚያውቅ ስለሆነ የይሁዳንም ልብ ስለሚያውቅ የሚፈጠረውን ነገር በነብዩ ተናገረ። ሄዶ ለሚስቱ ምን አላት አሉ? ዛሬ ነብዩን ባቆም በዚህ ያልፍ ነበረ፣ እኔ አልተነሳውለትም። እሱ ደግሞ ከዚህ ሰው የሚወለደው ልጅ አባቱን የሚገድል አባቱን የሚሰልብ እናቱን የሚያገባ ጌታውን የሚሸጥ ነው ብሎ ተናገረብኝ አለች። ባለቤቱ ተናደደች። አንተ ምን አይነት ሰው ነህ? ይሄ ሕግ ነው ወይ ስርዓት ነው ወይ? ለምን አልተነሳም አለች። ወዲያው ነብዩ ያለው ነገር እንደሚፈጸም ስለፈሩ በይ አልጋ ለይተን እንኑር ተባባሉ። ቆዩ። የነብይ ቃል ነውና የእግዚአብሔር ቃል ነውና ምን ሆነ ይላል? በሱም በሷም ጾር ተነሳና አይ እንዲህ እናድርግ፣
ሴት ብትሆን ከእጃችን አትወጣም እንይዛታለን፣ ወንድ ከሆነ ሳይቀድመን እንቀድመዋለን ብለው አብረው ተኙ። በዛው ዕለት ይሁዳ ተጸነሰ፣ ተወለደ። በ9 ወሩ ሲያዩት ወንድ ነው። አይ ሳይቀድመን እንቅደመው ብለው በሳጥን አድርገው ከወንዝ ጣሉት። ራቅ አድርገው ከወንዝ ሲጥሉት ስምዖን የተባለ ሰው ስምዖን ያስቆሮቱ ስምዖን የሚባል ሰው አግኝቶ ይሁዳን አሳደገው። በኋላ እሱ ያለበት ሀገርና ሌላኛው ቦታ ሁለቱ ግጭት ጦርነት ይገጥማሉ። እሱ ጦረኛ ሆኖ ተዋጊ ሆኖ ይመጣል። በጦርነቱ አባቱን ያገኘዋል፣ ይገለዋል፣ ይሰልበዋል። ወደ ከተማ ሲገባ እናቱን ያገባል። በኋላ በቆይታ ሲያወሩ ከየት መጣ፣ የት ነው ሀገር፣ እንዴት ነው ሲባባሉ አይ እኔ እንኳን በወንዝ ነው ባህር ላይ ተገኘ ነው የሚሉኝ ሲላት እናቱ ገባት። አይ ጉደኛው ነህ እንዴ ብላ በል አሁን በዚህ ሀገር በኢየሩሳሌም መሲህ የሆነው ክርስቶስ አለ፣ ወደሱ እንሂድና እሱ ይቅር ይለናል ብለው ወደሱ ሄደው ጌታ ተቀበላቸው። እሱን ከ12ቱ ደቀ መዛሙርት አንዱ አድርጎ እናቱን ከ36ቱ ቅዱሳት አንስት አንዱ አድርጎ ተቀበላቸው። ግን ይሁዳ ልቡ የከፋ ነበርና ፍቅረ ነዋይ ነበረበትና እግዚአብሔርን ሸጦ እንደምታውቁት ታሪኩ መደምደሚያው ትልቅ ኃጢአት ሰርቶ ሞቷል። አያችሁ ምን ለማለት ነው? እንደዚህ አይነትም ልጅ ምን ይሆናል? ይሰጣል። እግዚአብሔርን ደግሞ ረጅም ጊዜ ደጅ ጸንቶ እግዚአብሔርን ለምኖ እግዚአብሔርን ጠይቆ ሲገኝ ደግሞ እንደማን እንደ ይስሐቅ አይነት ልጅ። ይስሐቅ በጣም በብዙ የተባረከ ልጅ ነው። አባቱ 120 ዓመት ሲሞላው እሱም 20 ዓመት ሲሞላው እግዚአብሔር ለአብርሃም በዘፍጥረት ምዕራፍ 22 ቁጥር 2 ላይ ምን አለው መሰላችሁ? የምትወደውን አንድ ልጅን ይስሐቅን ይዘ ወደ ተራራ ሂድ አለው። ሞሪያም ወደ ተባለ ተራራ ሂድ፣ እኔም በመነግር በዚያ ተራራ ላይ መስዋዕት አድርገህ ሰዋልኝ አለው። እግዚአብሔር ቀድሞ ቃል ገብቶለታል፣ ብዙ አረጋለሁ ብሎታል። ከእንደገና ምን አለው? ልጅን ውሰድና ሰዋልኝ አለው። አብርሃም እንዴ አላልከኝም እንዴ አላለም? እግዚአብሔር ደግሞ ምን ብሎታል? አንድ ልጅህን። ለምን አንድ ልጅህን አለው ቢሉ ቃል ያለው ቃል ኪዳን የተነገረለት ክርስቶስ ይወለድ ዘንድ የዘር ሐረግ ሆኖ የሚመጣው ይስሐቅ። ስለዚህ አንድ ልጅህን አለው። እሱን ይዞ ሄደ። በጣም የሚገርመኝ እኔ ይውላችሁ እንደ ይሁዳ አይነትም ልጅ እንደ ይስሐቅም አይነት ልጅ ሲሆን በጣም የሚገርመው በዘፍጥረት ምዕራፍ 22 ቁጥር 9 ላይ የ120 ዓመት ሽማግሌ አባቱን የ20 ዓመት ልጅ አብሮት እሳትም ቢላም ይዞ እንጨትም ተሸክሞ አብሮት ሄዷል። ከዛስ ምንድነው ያለው? መስዋዕቱን እንደውም ጠየቀው ልጁ፣ አባቴ የመስዋዕቱ በግ ወዴት አለ አለው። አባቱ ምን አለው? እግዚአብሔር የመስዋዕቱን በግ ያዘጋጃል አለው። ወደ ተራራ ወጡ። ከወጡ በኋላ በዘፍጥረት ምዕራፍ 22 ቁጥር 9 ላይ እንዲህ ይላል፣ እግዚአብሔር ወደሚለው ወደዚያ ቦታ ደረሱ። አብርሃምም በዚያ መሰዊያውን ሰራ፣ እንጨትም ረበረበ። ከዚህ በኋላ ያለውን ቃል ልብ በሉልኝ። ልጁን ይስሐቅንም አስሮ በእንጨቱ ላይ በልቡ አስተኛው ይላል። የ20 ዓመት ልጅ ነው፣ ሊሰዋው ነው፣ ላርድህ ነው፣ እሳት ላቀጣጥልብህ ነው፣ ለእግዚአብሔር ላቀርብ ነው ሲለው የ20 ዓመት ልጅ ታስሮ እንደ በግ በልቡ እንጨት ላይ ተኛ ይላል። እንዲህ አይነት የሚታዘዝ በእግዚአብሔር ፊት የተባረከ አባቱን የሚያከብር እግዚአብሔር የመረጠው ልጅ ሆነ። ይስሐቅ እንዴት ተገኘ ካላችሁ ቅድም ቅዱስ ዳዊት እንዳለው ነው። በምንድነው የተገኘው? በቆይታ ደጅ በመጽናት እግዚአብሔር ፊቱን ዘንበል ሲያረግ የአብርሃምን ጩኸት እግዚአብሔር ሲሰማ በችኮላ አይደለም። ጸሎት ምን ይፈልጋል መሰላችሁ? እርጋታ። እግዚአብሔር ባለው ቀን እንዲያከናውን ማድረግ ያስፈልጋል። አንድ ሌላ በመጽሐፍ ቅዱስ ውስጥ የተሰጠንንም ነገር ለማወቅ እንዲረዳን አንድ ታሪክ እናንሳ። በዚህ በዮሐንስ ወንጌል በምዕራፍ 5 ላይ ያለውን ሰው ታሪክ ታውቃላችሁ። መጻጉዕ የሚባለው መጻጉዕ ማለት በሽተኛ ማለት ስለሆነ ደዌ ጸናበት ስለሆነ የዚህን ሰው ታሪክ ታውቃላችሁ። ይሄ ሰው 38 ዓመት
በአልጋ ላይ እንደቷን ተጣብቆ የእግዚአብሔርን ምሕረት እየጠበቀ የሚኖር ሰው ነው። እግዚአብሔር ወደዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ያቺ መጠመቂያ ወዳለባት ቤተሳይዳ በዕብራይስጥ ቤተሳይዳ ወደሚሏት ቤተሳይል በግዕዝ ትባላለች የምህረት ቦታ ምህረት የሚገኝባት ቦታ ወደ ተባለችው ጌታችን ለበዓል ወደዛ መጣ ይላል። ወደዛ ሲመጣ እዛ ቦታ ላይ ከባድ ህሙማን አሉ። 5 ደረጃ አለው ይላል። 5 እርከን አለው። 5 የተለያዩ ህሙማን አሉበት። በአንድ ወቅት መልአኩ ወደ ውሃው ይወርድና በአመትም ይላሉ ወደ ውሃው ወርዶ ውሃውን ያማታዋል። ያኔ ውሃው ይናወጻል። የመልአኩ መውረድ የሚታወቀው የውሃው መነዋወጽ ሲመጣ ነው። ያኔ ውሃው ሲነዋወጽ መጀመሪያ ቀድሞ ወደ ባህሩ ዘሎ የገባ አሊያም አንስተው የከተቱት ሰው እሱ ይድናል። ይሄ 38 ዓመት እዛ አልጋ ላይ ቁጭ ብሎ መዳንን የሚፈልገው ሰው አንድ ቀን አንስቶ የሚከተይ የሚጨምረኝ ሰው ይኖራል ብሎ 38 ዓመት እዛ ቦታ ላይ ማንን ጠብቋል? መዳንን ጠብቋል። መዳንን ጠብቋል። እዛ ቦታ ላይ ሆኖ በርካታ ህሙማን አሉ፣ እውራን አሉ፣ አንካሶች አሉ፣ የሰለሉ እግራቸው እጃቸው የደረቀ ልምሾ የሆኑ የተድበለበሉ እንደው መንቀሳቀስ የማይችሉ ሰዎች አሉ። በ5 ረድፍ አስቀምጧቸዋል። እቺ ቦታ የምህረት ቦታ ነች። በአመት አንድ ጊዜ እንዲህ አይነት በሽተኛ ይፈወሳል። የምህረት ጌታ ጊዜ ጠብቆ የሚሰራ እግዚአብሔር የጊዜ ባለቤት እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ወደዛች ቦታ ሄደ። አንዳንዴ ይወላችሁ ሰዎች ተስፋ ቆርጠን ማንም የለንም ሰው የለንም ከዚህ በኋላ በቃ የመጨረሻው መደምደሚያ ላይ ነን ብለን አስበን ልክ እንደ መጻጉ ተስፋ የለንም ብለን መጻጉ ጌታ ሲጠይቀው ሰው የለኝም ነው ያለው። ሰው የለንም ብለን ቁጭ ብለን ሊሆን ይችላል። የእግዚአብሔር ልጆች እግዚአብሔር ሁሉ ነገር ማድረግ የሚችል ማከናወን የሚችል ጌታ ነው። ይመጣል፣ ወደኛ ይመጣል። እግዚአብሔር ወደኛ የልባችንን መሻት አይቶ የመዳናችንን ጉዳይ አይቶ እንድንድን በልባችን የሚመላለሰውን ጥያቄ አይቶ እግዚአብሔር ወደኛ ይመጣል። ያኔ እግዚአብሔር ሲመጣ ለምህረት ለይቅርታው ዝግጁ ሆኖ መጠበቅ ያስፈልጋል። ወደ መጻጉ መጣና እግዚአብሔር ጥያቄ ጠይቆታል። ምንድነው የጠየቀው? ልትድን ትወዳለህ አለው። መቼስ 38 ዓመት ምን ያረገ ነበር የሰውዬ? ለመዳን እኮ ነው የተቀመጠው። ግን ጌታ ምን አለው? ልትድን ትወዳለህ አለው። አሁን ይሄንን ጥያቄ የሚያዩ ሰዎች ስለምን ጠየቀው እንዴ? እዛ ቦታ ቀድም እንደተባለው እውራን አሉ፣ ሊድኑ ነው የሚሰበሰቡት። አንካሶች አሉ፣ ሊድኑ ነው። ልምሾ የሆኑ ሰዎች አሉ፣ ሊድኑ ነው። እጃቸው እግራቸው የሰለላሉ፣ ሊድኑ ነው። የተድበለበሉ ሰዎች አሉ፣ ሊድኑ ነው። እዛ የተሰበሰቡ እዛ ያለን ሰው ልትድን ትወዳለህ ብሎ መጠየቅ ለምን አስፈለገ ሊል ይችላል። ስለ ሁለት ነገር ጌታ ጠየቀው። አንደኛ የለበሰው አላዋቂ ስጋ መሆኑን ለማጠየቅ። አያችሁ ለምን ጠየቀው ሲባል ጌታ ፍጹም ሰው ነው። ፍጹም ሰው ብቻ አይደለም፣ ፍጹም አምላክም ነው። ስለዚህ አላዋቂ ስጋን መልበሱን ለማጠየቅ፣ ይሄ ማለት ሰው መሆኑን ለማጠየቅ፣ የአዳምን ስጋ የለበሰ መሆኑን ለማጠየቅ ነው። አንድም ፈቅዶ እንዲድን ነው። ለምን መሰላችሁ? አንዳንዴ ፈቅዶ ባያድነው ኖሮ ዕለቱም ቅዳሜ ነው፣ በዕለተ ዓርብ ጌታን በጥፊ መቶታል። ይሄ ሰው መጻጉ የሚባለው በዕለተ ዓርብ ጌታ ሲሰቀል በጥፊ መቶታል። ጌታ ምክንያት ሊያሳጣው ነው። ምን ሊል ለምን መታው ቢሉት አንዴ ሳልፈልግ አድኖኝ የለ እንዴ መቼ ጠይቄው እንዳይል ልትድን ትወዳለህ ብሎ ጠይቆታል። ልትድን ትወዳለህ ሲባል መጻጉ ያለው አዎ ልድን ወዳለሁ አይደለም።
ምንድነው ያለው? ሰው የለኝም። ይሄው በመላኩ አንዴ በአመት ይመጣል፣ ውሃውን ያነዋውጸዋል። ያኔ ዘሎ የገባ ሰው ይድናል። እኔ ግን ከዚህ አንስቶ የሚከተኝ የለም አለ። ስለምን ይሄን አለው ቢሉ አንደኛ የ30 አመት ወጣት ጎረምሳ መሆኑን አይቶ እንደው አፈፍ አድርጎ እዛ ውስጥ ይከተኛል ብሎ፣ አንድም የ5 ገበያ ህዝብ ይከተለው ነበርና ከነዛ ውስጥ አንዱን አዞ በሉ እዛ ውስጥ ከተቱት ይልኛል ብሎ እንጂ ያድነኛል ብሎ አይደለም። ግን ምን አለው ጌታ? ልትድን ትወዳለህ ብሎት ነበርና በል ተነስ አልጋህን ተሸክመህ ሂድ አለው። በጣም የሚገርም ነው። ድናሃል ብቻ አይደለም ያለው። ይሄ ሰውዬ ለመዳን ስንት ጊዜ ጠበቀ? 38። ማዳኑን ደግሞ ስታዩት ጽኑ ማዳን፣ እውነተኛ ማዳን መሆኑን የምትመለከቱት ሰው 2 ወር 3 ወር አልጋ ላይ ቢተኛ እንኳን ያው የህክምናም የምናም ሰዎች እንደምታውቁት እግሩ በትክክል ለመርገጥ ከእንደገና ቴራፒ ይፈልጋል። መጥቶ ግጥም ብሎ መሬት እንዲረግጥ ጊዜ ይጠይቃል። ከፊዚዮቴራፒ ታርጎ ታሽቶ ምን ተብሎ ነው መሬት የሚረግጠው በስርዓት እግሩ መርገጥ የሚችለው። እንኳን ስንት አመት? 38 አመት። ግን ያዳነው ማን ነው? ጌታ ነው። ያዳነው መድኃኔዓለም ነው። ሁሉም የሚታዘዝለት ጌታ ነው። ጽኑ መዳን እንዳዳነው ተነሳለው። መነሳት ብቻ አለ። አልጋህንም ተሸከም። ጤነኛ ሰው የማይሸከመውን የብረት አልጋ መምህር ኤስድሮስ የብረት አልጋ ነበር ብለው ይተረጉሙታል። የመዳኑን የጽናቱን ጉዳይ ሲተረጉሙ የብረት አልጋ ተሸክሞ እንዲሄድ አድርጎታል። እግዚአብሔር ልጅ በቆይታ ይወላችሁ። አሁን አብርሃም በቆይታ ተባረከ። ማ ተሰጠው? ይስሐቅ ተሰጠው። አንዳንዴ በቆይታ ተባርከን ልክ ስንባረክ ደግሞ ምናረጋውን ምንሆነውን ምናጣ ሰዎች አለ። እንደዚህ ሰውዬ 38 አመት ቆየ። እግዚአብሔር መጥቶ ራሱ ወደ ውሃው ሳይገባ ወደ መጠመቂያው ሳይገባ ና ተነስ ብሎ አልጋ ሸክሞ ልኮታል። ከዚህ በላይ መዳን የለም። ጽኑ መዳን አድርጎታል። ጠንካራ ወጣት አድርጎታል። 38 አመት አልጋ ላይ የተኛ ሰው የተኛበትን አልጋ ሸክሞ ልኮታል እግዚአብሔር። ከዚህ በላይ በቆይታ መባረክ የለም። ነገር ግን በዚህ መባረክ ውስጥ በዚህ መዳን ውስጥ ደግሞ አብሮ የሚታይ ምን ነገር አለ? ስንባረክ በቆይታ እግዚአብሔር ሲባርከን፣ በቆይታ በልጅ ሲባርከን፣ በቆይታ በስራ ሲባርከን፣ በቆይታ በሀብት በጸጋ ሲባርከን፣ አያያዛችንና ሁኔታችንን ደግሞ ምን ማድረግ አለብን? ማወቅ መቻል አለብን። እንዴት ተባረከን? ምን አገኘን? ከዚህ በኋላ ህይወታችን እንዴት ነው የሚለው ነገር መረዳት ያስፈልጋል። አያችሁ፣ እንደ አብርሃም እንደ መጻጉ መባረክ ለማግኘት መጻጉ እድሉን ቢያበላሽ መዳን የመዳኑን ጉዳይ ጥያቄ ውስጥ በኋላ በነፍስ የሚመጣ ኃጢያት ውስጥ ቢወድቅም እግዚአብሔር ግን በቆይታ 38 አመት መቆየቱን አይቶ አድኖታል። ስለዚህ ሁሉ ጊዜ ቢዘገይም እግዚአብሔር ጥያቄያችንን ይመልሳል። ጉዳዩ ሲመለስ እኛ በጠየቅነው ቦታ እንገኛለን ወይ ነው? በለመነው ልክ ሆነን እንገኛለን ወይ? ትላንትና ኪሳችን ባዶ ነበረ፣ ዛሬ እግዚአብሔር በብዙ በበረከት ሞላን። ትላንትና ቤተክርስቲያን እንደምንመላለሰው እንመላለሳለን? ትላንትና እግዚአብሔርን ስራ ስጠኝ ብለን ብዙ ጠይቀነዋል። እግዚአብሔር በተሻለ ስራ ባረከን። ቢዚ ነን ነው የምንለው ዛሬ ለእግዚአብሔር? ትላንት ወድቀን ስንለምነው ነበር እግዚአብሔር በጤና እንዲባርከን፣ በጣም ከጓደኞቻችን እኩል እንዲያደርገን እግዚአብሔርን ስንለምነው ነበር። እግዚአብሔር በቆይታችን ባረከን። ከተባረክን በኋላ የተቀበልነውን ነገር በአግባቡ እንጠቀምበታለን? የእግዚአብሔር ልጆች በቆይታ መጠበቅ አንድ ጉዳይ ነው። የቆይቶ የተቀበሉትን ነገር በአግባቡ ይዞ መቆየት ደግሞ ሌላ ነው፣ ትልቅ ጉዳይ ነው። ስለዚህ በጸሎት አንዱና መሰረታዊ ጉዳይ ይሄ ነው። ትንሽ ደቂቃ ልውሰድና ሁለተኛውን ነጥብ አንስቼ ልጠቅልል ይሄን ትምህርት። ሁለተኛው ሐሳብ እንግዲህ በረጅም ጊዜ እግዚአብሔርን በጽናት መጠበቅ አንዱ ብለናል። ሁለተኛው በሙሉ ልብ ለሱ መሰጠት፣ አለመጨነቅ፣ የጠየቅነው ነገርን እግዚአብሔር ይፈጽምልናል ብለን በእምነት ምን ማድረግ
ሁሉን ነገር ለሱ መስጠት። አንዳንዴ እዚች ላይ ትንሽ ሐሳብ ላንሳላችሁ። እኛ እግዚአብሔርን እንለምናለን፣ ከዛ ደግሞ በጎን ደግሞ ሌላ ነገር እናረጋለን። ለምሳሌ እግዚአብሔር ስራ እንዲሰጠው የሚፈልግ ሰው በእግዚአብሔር ፊት ይቆሞ ይጸልያል። ትምህርቱ በጣም በጥሩ ሁኔታ እንዲጠናቀቅለት የሚፈልግ ሰው ይሞክራል፣ ይጸልያል፣ ለእግዚአብሔር የሚደረገው ነገር ያቀ ከሱ የሚጠበቀውን ያደረገ። ነገር ግን በእግዚአብሔር መሃል ነገሮችን ምን ከት ከሆነ ለምሳሌ ከሌ እኮ አለ ለኔ እኔ እንትን ልበል ልጨርስ እንጂ ትምህርቴ ከሌ እኮ እኛ ዘመዶች ናቸው ከሌ አሉ ካልን ከእግዚአብሔር ወተን ማን ላይ ይሆንን ነው? ሰው ላይ ይሆንን ነው። በሰው የሚታመን የተረገመ ነው ይላል መጽሐፍ። ሰውን መደገፍ አይገባም። አይ ችግር የለም ይሄ ኬስ ችግር የለም እኔ ኪሴን ይጭነቀው ገንዘቤን ይጭነቀው ካልን እግዚአብሔርን መለመን የለብንም። ሁለት ባላ ተከል በአንዱ ሲሰበር በአንዱ ተንጠልጠል ሃይማኖት ላይ አይሰራም። በእግዚአብሔር መንገድ ነው መሄድ። ኪስህም ዕውቀትህም ገንዘብህም ዝናህም ውበትህም ምን ሁሉ ነገርህ በእግዚአብሔር ስትጠጋ ነው። ከዛ ውጪ ከሆነ ጸሎት ትርጉም የለው። እኔ አንድ ምሳሌ ላንሳላችሁ። አንድ ምሳሌ ዮሴፍ በጣም እግዚአብሔር እኮ የባረከው ሰው ነው። ወንድሞቹ ሸጠውት እግዚአብሔር አብሮት ወደ ግብጽ መጥቶ በጲጥፋራ ቤት ያነገሰው ሰው ነው። ጲጥፋራ እንኳን በሚስቱ ያን ያህል ፈትነው እንቢ ስላለ ጲጥፋራ እስር ቤት ቢከተው እግዚአብሔር ከዮሴፍ ጋር እስር ቤትም ነበር። በእስር ቤት የእስር ቤቱ አዛዥ ምንም ማያቅም ነበር፣ ዮሴፍ ነበር የሚያቀው ይላል። በእስር ቤትም ነበር እግዚአብሔር አብሮት፣ ሲሸጥም አብሮት ነበር። አባ ጊዮርጊስ ዘምስለ ዮሴፍ ተሰይጠ ከመ ይስፍር ሲሳዮ ለሕዝብ ይላል። አንተ ራስ እግዚአብሔር ከዮሴፍ ጋር ተሸጥክ ነው የሚለው። ተሸጣል፣ አብረው ነው የተሸጥከው። እግዚአብሔር ስትሸጡ አብሮ ከተሸጠ መንገዳችሁ የቀና ነው። ስትሰደዱ እግዚአብሔር አብሯችሁ ከተሰደደ መንገዳችሁ የቀና ነው። ከሥራ ብትቀነሱ በሕይወታችሁ ላይ ከባድ ፈተና ቢኖር እግዚአብሔር አብሯችሁ ካለ ፈተናው ቀላል ነው፣ ይታለፋል። ዮሴፍ ግን ምን አጠፋ መሰላችሁ? በዘፍጥረት ምዕራፍ 40 ቁጥር 14 ላይ እንዲህ የሚል ቃል አለ። ሁለት የንጉሱ የፈርዖን የጠጅ ቤትና የእንጀራ ቤት ኃላፊዎች ታሰሩና ብቻ ታሪኩ ብዙ ነው። እንደዛ ህልም አዩ። ህልሙን ነገራቸው፣ ህልሙን ፈታላቸው። ከዛ በኋላ ለጠጅ ቤቱ ኃላፊ እንደዚህ ያለው ነገር ግን አንተ ትፈታለህ ብሎታል። ትፈታለህ፣ ህልም እንደምትፈታ ያሳያል። እግዚአብሔር በ3 ቀን በኋላ ትፈታለህ ብሎታል። ይሄን ከነገረው በኋላ ዮሴፍ እዛ እስር ቤት እኮ ነው ያለው። ግን ለሰውየው ምን አለው? ነገር ግን በጎ ነገር በተደረገልህ ጊዜ አለው። አንተ ንጉሱ በጎ ነገር ባደረገልህ ጊዜ እኔ አስበኛለሁ። ዮሴፍ አብሮት እግዚአብሔር የተሸጠው ዮሴፍ አሁን በማን ሊመካ ሆነ? አደራ ማንን ሊል ሰው ሊል። አያችሁ አንዳንዴ በጣም መጠንቀቅ አለብን። ምንድነው ማንን ምንድነው ምንለው ማለት አለብን። ዮሴፍ ያንን ወደ ንጉሱ ቤት የሚሄደውን የንጉሱ ቤት የጠጅ ኃላፊን ምን አለው? ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምህረትም አድርግልኝ። አያችሁ ምህረትም አድርግልኝ። ከዛስ ስለኔም ለፈርዖን አሳስብ፣ ካንተ እስር ቤት ከዚህ እስር ቤት አውጣኝ አለው። ይሄንን ልመና ይለምን የነበረው ዮሴፍ ለማን መሰላችሁ? ለእግዚአብሔር ነበር እኮ። ከዛ ግን አያችሁ ሰው ደካማ አይደለ? ወደ ማን ዘንበል አለ? ለንጉሱ ጠጅ ኃላፊ ወደሚሆነው ሰውዬ ዘንበል አለ። በዚህ ምክንያት አባቶች ምን ይላሉ መሰላችሁ? የጠጅ አሳላፊው በምዕራፍ 40 ቁጥር 13 ላይ ከተፈታ በኋላ እንዲህ ሆነ ይላሉ። የጠጅ አሳላፊው አለቃ ግን ዮሴፍን አላስታወሰውም፣ ረሳው ይላሉ። በሰው ከተማመንን ሰው ያወጣናል፣ ሰው ይጠቅመናል ካልን ይሄን ጊዜ መሰበሪያው ላይ ነው የቆምነው ማለት ነው። ሰው ሸምበቆ ነው። በእግዚአብሔር ላይ በእውነተኛው አለት ላይ መደገፍ ነው፣ በማይሰበረው ጌታ። በሰው ከተጠለልን አደጋው ከባድ ነው። ዮሴፍ ከዚህ እስር ቤት አስወጣኛለው። ያ ሰውዬ ከወጣ በኋላ ግን ረሳው። ስለምን ረሳው ሲሉ ስለ 3 ነገር ረሳው ይላሉ አባቶች። አንደኛው በምቾት ምክንያት፣ በዘመናዊነት ተመቸው። ንጉስ ቤት ነው ያለው። እዛ እስር ቤት ያለን ሰውዬ ሊያስታውስ አይችልም፣ ረሳው። ሁለተኛ ይላሉ ዮሴፍ
ትውክልቱ ወይም መመኪያው ወይም መደገፊያው ሰው አድርጎ ነበርና እግዚአብሔር ዮሴፍ እስኪመለስ እስኪጸጸት በዛ ሰው ልብ ውስጥ ዮሴፍን አጠፋው ይላል። አያችሁ ይሄ በጣም መሰረታዊ ጉዳይ። ሌላው የእግዚአብሔር ጊዜ እስኪደርስ ድረስ ይላሉ። ስለዚህ እኛ ሁሉ ጊዜ በሙሉ ልብ ማን ላይ ነው መተኛት ያለብን? እግዚአብሔር። ጸሎታችንን ለእግዚአብሔር ከነገርን በኋላ ሰውን አናስገባ፣ ባለስልጣንን አናስገባ፣ ገንዘባችንን አናስገባ፣ ፕሮፋይላችንን አናስገባ፣ ኔትወርካችንን አናስገባ። እግዚአብሔር ብቻውን ከኛም ፕሮፋይል ከኛም ኔትወርክ ከኛም ዕውቀት ከኛም ዝና ከኛም በጣም ተፈላጊነት በላይ ነው እግዚአብሔር። እሱ ብቻውን ማከናወን ይችላል እግዚአብሔር። ስለዚህ ዮሴፍን በኋላ እግዚአብሔር ሲያወጣው በተለየ መንገድ አወጣው። ግን በሰው መመካት ከባድ ስለሆነ ሙሉ ለሙሉ ጸሎታችሁ በእግዚአብሔር ላይ ብቻ ይሁን። ያንን 100 አለቃ ታስታውሱታላችሁ አለ። ባለፈው አንስተነው ነበር በማቴዎስ ወንጌል በምዕራፍ 8 ላይ ያለው 100 አለቃው ምንድነው ያለው? ወደ ጌታ መጥቶ 100 አለቃው የቅፍርናሆም ሰው ነው። ወደ ጌታ መጣና ምን አለው? ጌታ ሆይ ብላቴናዬ ሽባ ሆኗል፣ እጅግም እየተሰቃየ ነው፣ በቤት ተኝቶ ታሞብኛል አለው። ጌታ ምን አለው? ሂድ እመጣለሁ በቤት አድነዋለሁ አለው። የዚህን ሰው የእምነት ተመልከቱ። በእግዚአብሔር ብቻ ፍጹም እምነት ያለው ነው። ጌታ መስክሮለታል። በእግዚአብሔር ላይ መተማመኑን ሲያሳየው ምን አለው? ጌታ ሆይ አለ ከቤቴ ጣሪያ ልትገባ አይገባኝም አለው። አንደኛ ራሱን ኃጢአተኛ አደረገ። ነገር ግን አለ ቃል ተናገር ልጄ ምን ይላል? ይፈወሳል አለው። የእግዚአብሔር ልጆች እኛው መጸለይ ያለብን እንደዚህ ነው። እግዚአብሔር ጊዜ እስኪያደርስ እንቆማለን። ከዛ ውጪ ደግሞ ጌታ ሆይ ቃል ተናገር እኔ እፈወሳለሁ፣ ችግሬ ይፈታል ብለን በእግዚአብሔር ፊት ሌላ መተማመኛ ሳናስገባ በጸሎት ብቻ ከእግዚአብሔር ጋር በመገናኘት መቆም አለብን። ወዲያው መጽሐፉ ምን ይላል? ቅዱስ መጽሐፉ ጌታም ሂድ እንደ እምነት ይሁንልህ አለው ይልና ቀጥሎ ምን ይላል? ብላቴናው በዚያች ሰዓት ተፈወሰ ይላል። እግዚአብሔር ቃል ይናገር። በሱ ስንተማመን እግዚአብሔር ቃል ይናገራል፣ ታሪካችን ይለወጣል ማለት ነው። ስለዚህ ምን እናድርግ? ከጸሎት በኋላ በእርጋታ በቆይታ መጠበቅ። ጸሎታችን ከእግዚአብሔር ጋር እንጂ በእግዚአብሔር መሃል ሰዎችን፣ በእግዚአብሔር መሃል ገንዘብን፣ በእግዚአብሔር መካከል የሆነ ነገርን መክተት አያስፈልግም። እኛ አንጣር አይደለም ጥረት ያስፈልጋል። ነገር ግን መመኪያችን ማን ነው? ማን ነው የምንመካው? የሚመካ በማን ይመካ ይላል? በቃ የሚመካ በእግዚአብሔር ብቻ ይመካ። ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ ልዑለ ባህሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። አላነሰ